የራስ ሚዲያ ወቅታዊ መረጃዎችና ማህበራዊ ጉዳዮች በብዙ አማራጭ። የራስ ሚዲያ ላይቭ ስትሪም ፖድካስት ቆይታ ከእንግዳ ጋር ሰብስክራይብ አድርገው የደውል ምልክቷን ይጫኑ። ሼር በማድረግ ለወዳጆ ያጋሩ። የራስ ሚዲያ ሰላም ጤና ይስጥልኝ። እንዴት አላችሁ? ይመስገን መሳፍንት ነኝ። ዛሬ እንግዲህ የሶስተኛው የኢትዮጵያ ሪፐብሊክ ህገ መንግስት ምን መምሰል አለበት በሚል ርዕስ ደግሞ አራተኛ ተወዳዳሪያችንን ይዘን መጥተናል። አራተኛው ተወዳዳሪያችን ይስሐቅ ተካ ነው። ይስሐቅ ተካ አገራዊውን አገራዊ በሚል ርዕስ ነው ዛሬ ቪዲዮን የሚያቀርብልን። የእሱን ቪዲዮ ተከታትለን እንመለሳለን። ሼር፣ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። ባገኙት ቪው መሰረት ቀጣይ ደግሞ ወደሚቀጥለው ዙር አልፈን አብረናቸው ደግሞ ቆይታ የምናደርግ ይሆናል። የሶስተኛው የኢትዮጵያ ሪፐብሊክ ህገ መንግስት ምን መምሰል አለበት? አገራዊውን አገራዊ ይስሐቅ ተካ ይቀጥላል። መልካም ቆይታ። እናስተልኝ ይስሐቅ ተካ እባላለሁ። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የሚቀጥለው ህገ መንግስት ሀሳብ አመንጮች ተወዳዳሪ ነኝ። ሀገራችን ኢትዮጵያ ከክርስቶስ ልደት በፊትና ከክርስቶስ ልደት በኋላ ከ7500 ዓመት በላይ ታሪክ እንዳላት የተለያዩ መዛግብቶች ያስረዳሉ። ከክርስቶስ ልደት በፊት ሀገራችን ኢትዮጵያ በህግ፣ በስልጣኔ፣ በአስተዳደር በዓለም ላይ ታዋቂ ሀገር መሆኗን የተለያዩ የዓለም አቀፍ የታሪክ ተመራማሪዎች በተለያዩ በአውሮፓና በሀገራችን በሚገኙ መዛግብቶች ትልቅ የዓለም ቁንጮ እንደነበረች ጽፈዋል። መዛግብቶችን አደራጅተዋል። እንዲሁም ከክርስቶስ ልደት በኋላ ኢትዮጵያ ሀገራችን በዓለም ላይ ከነበሩ ትልቅ የስልጣኔ ደረጃ ላይ ከደረሱ ሀገራት አንዱ ሆና ነፃነቷንም አስከብራ የኖረች ሀገር መሆኗን እንዲሁም የተለያዩ ዓለም አቀፍ ድርጅቶች እና የሙያ ማህበራት መስራች መሆኗን እሙን ነው። ነገር ግን ካለፉት 100 ዓመታት ወዲህ ሀገራችን ወደ ዘመናዊነት ለመቀየር ባደረገችው ጥረት የተለያዩ ፈተናዎች ገጥመዋት የተለያዩ ህገ መንግስቶችን በንጉሳዊ ስርዓት ለመጀመሪያ ጊዜ ህገ መንግስት ለመቅረጽ ችላለች። እንዲሁም በወታደራዊ መንግስት ስርዓትም እንዲሁም ህገ መንግስቱን በማሻሻል እንዲሁም አሁን ደግሞ ባለንበት ፌዴራል ዲሞክራሲያዊ ሪፐብሊክ ኢትዮጵያ በሚለው ህገ መንግስት አደራጅታ በተለያዩ ፈተናዎች ብታልፍም እንደ ሀገርነት ከፍተኛ እምርታ እያስመዘገበች ትገኛለች። ሀገራችን ኢትዮጵያ ምንም እንኳን ከ7500 ዓመት በላይ ታሪክ ያላት ብትሆንም ነገር ግን እንደ አዲስ እንደምትመሰረት ሀገር ላለፉት 100 ዓመታት ኮንስቲቱሽናል ሎ ወይንም ኮንስቲትዩት ተደርጋ ለመተዳደር ተገዳለች። ስለዚህ ሀገራችን ኢትዮጵያ የባለፈው ስልጣኔዋ፣ ህግ አዋቂነቷ፣ አስተዳደር እውቀቷ ተዳፍኖ እንደ አዲስ ለመመስረት እና አዲስ እንደተመሰረቱ እንደ አሜሪካና የተለያዩ ሀገራት ህገ መንግስት እንዲኖራት ተደርጓል። እንደሚቀጥለው ህግ መንግስት ተወዳዳሪነቴ ከስያሜው ጀምሮ ህገ መንግስት የሚባለው ቀርቶ ሀገረ ህግ ተብሎ በሀገረ ህግ የበላይነት የመንግስትን አስተዳደርና የመንግስትን
ስልጣን የሚገድብ የዜጎችን አስተዳደርና ስልጣን የሚገድብ ፍትህን፣ ልማትን፣ ሰላምን፣ ብልጽግናን የሚያመጣ ሀገረ ህግ ተብሎ እንዲሰየም እና ይህ ህገ መንግስት የሚባለው በተለምዶ ሀገረ ህግ ተብሎ ከህግ ሁሉ የበላይ ሆኖ እንዲኖር በመጀመሪያነት እንደ ነጥብ አነሳለሁ። በሁለተኛ ደረጃ ደግሞ ሀገር ያለ ሰው፣ ሰው ያለ ሀገር ስለማይኖር የሰው ልጅ መብት በሙሉ እስከ የተለያዩ ማንነቶቹ በግልም ሆነ በቡድን የግልም የቡድን መብቱ ሳይቀዳደም የሚከበርበት ሀገር እንዲሆን የሰብአዊ መብት ጉዳይ በሁለተኛ ደረጃ እንዲከበር የሚያደርግ ሀገረ ህግ እንዲኖራት አቀርባለሁ። በሶስተኛ ደረጃ ሀገራችን ኢትዮጵያ ሰው ልጅ ደግሞ ወጥቶ ለብዙ ዓመታት ያፈራውን ንብረት በከንቱ የማይጠፋበትና ንብረት የማፍራት የአእምሮ ፈጠራውን ተጠቅሞ ደግሞ ንብረት አፍርቶ የአእምሮ ንብረት መብቱ የሚከበርበት ሀገር እንድትሆን ከዚህ ቀደም የነበራትን ታሪክ የሚሽር የንብረት መብት የሚከበርባት ሀገረ ህግ እንዲኖራትና በማንኛውም ሁኔታ የንብረት መብት የሚከበርባት ነገር ግን በልዩ ሁኔታ በአግባቡ ካሳ ተከፍሎት የንብረት መብቱ ለመላው የኢትዮጵያ ሀገር ህዝብ ሀገር ጥቅም ሲባል በበቂ ካሳ በልዩ ሁኔታ ሊሻር የሚችልበትን ህገ መንግስት እንዲኖራት አቀርባለሁ። ከዛ በመቀጠል የስራ መብት በግል ተቀጥሮ የሚሰራው ሰራተኛና ስራ አመራር እንዲሁም በንግድና በመዋዕለ ንዋዩን በተለያዩ ሀገሪቷ ክፍሎች በማፍሰስ እንዲሁም በተለያዩ አገልግሎት በመስጠት እንዲሁም በጥበብ እና በተለያዩ የፈጠራ ስራዎች የሚሰማሩ በተወዳዳሪነት በሀገሪቷ የመስራት መብታቸው የሚያስከብር ሀገረ ህግ እንዲኖራት ነጥብ አለኝ ማለት ነው። ከዛ በመቀጠል ሀገራችን ኢትዮጵያ በመላው ሉዓላዊነቷ የተከበረ ሆኖ በመላው ሀገሪቷ ማንኛውም ሰው በግልም ሆነ በቡድን መብቱ እኩል ተሰጥቶት እንዲሰራ እንዲንቀሳቀስና እንዲሁም ንብረት እንዲያፈራና ንብረቱ እንዲጠበቅለት ጥሩ የሆነ የአመራር እና የደህንነት ስርዓት ዘርግታ ሀገሪቷ ለስራና ለሰብአዊ መብት፣ ለፍትህ፣ ለሰላም አመቺ በሆነ ሁኔታ ተደራጅታ ህዝቦቿ እኩል ንብረት የማፍራት፣ የማስተዳደር፣ ስራ የመቀጠር፣ የመስራት መብት እንዲኖራቸው እንዲኖር እና አደረጃጀቱ ይህን ይዘት እንዲኖረው ሀሳብ አቀርባለሁ። እንዲሁም መንግስትና ፓርቲዎች እንዲሁም የመንግስትን የፍትህ ስርዓትና ህግ የማውጣት ስርዓቱ የተመጣጠነ ሆኖ አንዱ አንዱን የሚጠብቅና አንዱ አንዱን የሚቆጣጠር ሚዛናዊ የሆነ አገራዊ አስተዳደራዊ ስርዓት እንዲኖር እጠብቃለሁ ወይንም ሀሳብ አቀርባለሁ። ፓርቲዎች ወይም ህዝባዊ አስተዳደር ድርጅቶች ከማንኛውም የማንነት አደረጃጀት ወጥተው አገራዊ አስተዳደርና ከዚህ በፊት የተጠቀሱትን መብቶች አክብረው የሚሰሩ ከሃይማኖት፣ ከብሔር፣ ከጾታ ማንነት፣ ከሙያ ማንነት ነፃ የወጡ ድርጅቶች ሆኖ ለሁሉም ለኢትዮጵያም ለውጭም ዜጋ መብት አክብረው የሚያስከብሩ አደረጃጀትና የፖሊሲ ሀሳብ ያላቸው እንዲሆኑ ሀሳብ አቀርባለሁ። እንዲሁም ህግ አውጪው፣ ህግ አስፈጻሚውና ህግ ተርጓሚው ሚዛኑን የጠበቀና አንዱ በአንዱ
ስራ የማይገባበትና አንዱ አንዱን የሚጠብቅና የሚቆጣጠር የሚያስፈጽም የመንግስት አወቃቀርና ስርዓት አደረጃጀት አመራር እንዲኖራት ሀሳብ አቀርባለሁ። እንዲሁም ሀገራችን ኢትዮጵያ አሁን ካለንበት ሉዓላዊነት የዲጂታልና የመረጃ ፍሰት ግንኙነት በተመለከተ በዓለም ላይ ተመራጭ የመዋለ ንዋይ የሚፈስባት ሀገር፣ ለስራ የምትመች ሀገር እና ሁሉ የውጭ ሀገር ዜጋ መዋለ ንዋይን አፍስሶ ሰብአዊ መብቱ የሚከበርበት እንዲሁም ንብረቱ የሚጠበቅበትና ለሀገሪቷ የስራ እድልና ለዜጎች የስራ እድል የሚፈጥርባት ሀገር እንድትሆን ሀገረ ህጉ ይህንን ህግ በአግባቡ ያስቀመጠና ህግና ስርዓትን ተከትለው የሚሰሩበት ምቹ ሁኔታዎችን የሚያስቀምጥ ሀገር ህግ እንዲሆን እጠብቃለሁ። እንዲሁም የዓለም አቀፍ የተለያዩ ዲፕሎማቶችና ድርጅቶች አለስጋት በሰላም በፍትህ ስራቸውን የሚያከናውኑበትና የዓለም አቀፍ መስራች ሀገር እንደመሆኗ ዓለም አቀፋዊ ማዕከልነቷን ጠብቆ ለአፍሪካን መስራች እንደመሆኗ በአፍሪካ ጉዳዮች ላይ መሪ ሆና ፓን አፍሪካኒዝም የምታራምድ ሀገርና ለሰው ልጆች እኩልነት፣ ሰላምና ብልጽግና የምትቆም ሀገር እንድትሆን ይሄ ሀገረ ህግ የሚቀጥለው ሀገረ ህግ ይህን እንዲያስቀምጥ እጠብቃለሁ። እንደ ሀሳብም አቀርባለሁ። በተጨማሪም ሀገራችን ኢትዮጵያ እስከ ዛሬ ያለፈችበትን የታሪክ ውጣ ውረድ ሀገረ ህጉ በአግባቡ እንዳይደገም እና እንዲሁም ደግሞ ሀገሪቷ እስከ ዛሬ ያሳለፈችውን የነፃነት፣ የስልጣኔ፣ የታሪክ፣ የባህል ስኬቶቿን ደግሞ በማይናጋ ሁኔታ የሚጠብቅና የሚያስከብር ህገ መንግስት የነበረውን ሀገረ ህግ ብሎ ሰይሞ ሁሉም ከዚህ ሀገረ ህግ በታች ሆኖ የሚንቀሳቀስበትና ሰላም፣ ብልጽግና፣ መረጋጋት የሰፈነባት ሀገር እንድትሆን ያላትን የተለያየ የሰው ሀብት እንዲሁም የተፈጥሮ የአየር ንብረት ሀብቶችን የምትጠቀምበትና ለሰላም፣ ለብልጽግና እንዲሁም ለሰው ልጆች የሚጠቅሙ ስራዎችን የምትሰራበት ሀገርና በዓለም ዘንድ ተመራጭ የሆነች ሀገር ሆና በዓለም ላይ በችግር፣ በስደት፣ በመከራ የምትታወቀው በረሃብ እንዲሁም በመዝገበ ቃላት ጭምር የተገለጸች ሀገር እንደ ድሮ ኢትዮጵያ ተብላ ሀገሪቷ በመልካም ነገር የምትታወቅበትን ሀገራዊ ህጎችን መሰረት አድርጋ ወደፊት ለሚቀጥለው ትውልድ የተደላደለ አስተዳደራዊ፣ ኢኮኖሚያዊ፣ ፖለቲካዊ እንዲሁም ቴክኖሎጂያዊ ስርዓቶች የሰው ልጅ መብቶች ሙሉ ክብር፣ ነፃነት የሚጠብቁ እንድትሆንና በግልም እንዲሁም በጋራም ማንኛውም ማህበረሰብ መብቱ ተከብሮ በአገራዊ የሚሰሩ ስራዎችን በአገራዊ የወል ስራ በአገራዊ ገንዘብ ሀብት የሚተዳደርበትን በግል የሚከበሩ ወይም የስራ ላይ የምናወራቸው ጉዳዮችን በግል ሀብታችን በግል ገንዘባችን እንድናስኪደው እንድናራምደው ባህላችን ሃይማኖታችንን በግል ተደራጅተን በግል ፋይናንሳችን የምናካሄደው እንዲሆን አገሪቷ
ሀገረ ህጓ በማይናወጥ ሁኔታ ህጉን አሻሽላ ሀገረ ህግ እንድታስቀምጥ እና የመጪው ዘመንና የመጪው ሀገረ ህግ መደዳደር የሚጥል እንደሚሆን ትልቅ ሀሳብና እነኚህ ነጥቦች ያስተካከሉ እንዲሆን እጠብቃለሁ። ይስሐቅ ተካ እባላለሁ። በድጋሚ አመሰግናለሁ። ተመልካቾች እንግዲህ ተመልሰናል። ይስሐቅ ተካ ያቀረበውን የሶስተኛው የኢትዮጵያ ሪፐብሊክ ህገ መንግስት ምን መምሰል አለበት የሚለውን ሀሳቡን ተከታትለናል። አገራዊ ማድረግ አለብን በሚል ርዕስ ነው ያቀረበልን። ይስሐቅን ከልብ እናመሰግናለን። እንግዲህ ተመልካቾች የሌሎችን ተወዳዳሪዎች ውድድር ወደ እናንተ ማቅረባችን እንቀጥላለን። ሌሎች ርዕሰ ጉዳዮችን ይዤላችሁ እመጣለሁኝ። ሼር፣ ላይክ፣ ሰብስክራይብ ማድረግ አትርሱ። ስለነበረን ቆይታ ከልብ አመሰግናለሁኝ። እንግዲህ በሌላ ተወዳዳሪ ቪዲዮ ደግሞ እንመለሳለን። ሰላም ሁኑ።